ሰራብነት አዳነች አቤቤን አታሎ የቀበሌ ቤት ወስዷል አሉ። ኢትዮ ቴሌኮም በሀገራችን ከሚገኙ ግዙፍ ኩባንያዎች ዋነኛው ነው ማለት አንደኛ ላይ ሁሉ መቀመጥ የሚችል ኩባንያ ነው። ግን ሲሰራ ሰፈር ውስጥ ያለ የሆነ ሱቅ የሸቀጥ ሱቅ እንኳን የሱን ያህል በግዴለሽነት ስራ አይሰራም። እንዲያውም ምን አለ ይሄ ተመታ እንደው ሀግ ብሰጣችሁ እጃችሁን ብስመው ብሎ በጫማ ጥፊ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የጨረቃ ቤቶች ያላችሁ እንኳን ደስ ያላችሁ። እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና ወቅታዊ የሆኑ ቪዲዮችን ለእናንተ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይሄንን ቻናል መቀላቀል ብቻ ነው። ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩት። እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጓትና ወደ ዛሬ ቪዲዮቻችን ሄድ። ሰራብነት አዳነች አቤቤን አታሎ የቀበሌ ቤት ወስዷል አሉ። የደሃ ደሃ ነኝ ብሎ ምንም የለኝም ብሎ። እኛ እኮ እዚህ ላይ የምንጮህ እኮ እንድታጣሩ ነው። ሰውየው 2 ፎቅ አለው፣ አገሩ ላይ 2 ቤት አለው፣ ሀብታም ነው፣ ሚሊዮነር ነው እያልን እኮ ነው። እንዴት ነው የማታጣሩት? ስንት ፖሊስ፣ ስንት መምህራን፣ ስንት አቃቤ ሕጎች፣ ስንት መከላከያዎች በዱር በገደሉ እየሞቱ ቤተሰቦቻቸው ላይ ሜዳ ይበተናሉ። እናንተ ደግሞ ለባለ ሀብት ትሰጣላችሁ፣ የቀበሌ ቤት ትሰጣላችሁ። እንዴ አታጣሩ እንዴ? እኛ እኮ እዚህ ምንጮ እኮ እንድታጣሩ ነው። ይሄን ቪዲዮ ለአዳነች አቤቤ ሼር አድርጉላት፣ ታጣራ። ሰውየው ፎቅ አለው፣ ቤት አለው። ለምንድን ነው የማታጣሩት? ስንት መምህራን በቤት ኪራይ እየተሰቃዩ አይደል እንዴ? ስንት ፖሊሶች በቤት ኪራይ እየተሰቃዩ አይደል እንዴ? መከላከያዎች አያሳዝኗችሁ? እዛ ስንት እየሞቱ ቤተሰባቸውን ሜዳ ላይ እየጣሉ እየተበተኑ እናንተ አታሏት ነው። እርግጠኛ ነኝ አዳነች አቤቤ ታጣራይን ቪዲዮ ሼር አድርጓት፣ በእናታችሁ ሼር አድርጉት። ከምን ጊዜውም ይልቅ ሼር ታርግና ትንሽዬ ማጣራት ብቻ ታርግበት። ማስተራሩትነት ላይ ዱራሜ ላይ እየሰራው ነው ያለው። የዱራሜ ሰዎችን ታነጋግር። እኛ እንቀጣ። ማስተራብነት ፎቅ ከሌለው ማለት ነው፣ ቤት ከሌለው እንቀጣ። የቀበሌ ቤት አዲስ አበባ ላይ ባለሀብት እኮ ነው እንትን እያላችሁ ያላችሁት። እኛ እንቀጣ ከሌለው ማለት ነው። ወይ ለመምህር ወይ ለፖሊስ አትሰጡ፣ ወይ ለመከላከያዎች አትሰጡ። አንድን ቤት ብትሆን ሼር አድርጓት፣ ይሄን ቪዲዮ ሼር አድርጓት ለአዳነች አቤቤ። እርግጠኛ ነኝ አታሏትም። ለባለ ሀብት እንዴት ነው የሚሰጠው? እኛ ቢሸለም ችግር የለብንም። እንኳን ቤት ለምን ሀገር አይሸለም? ይሄ ሰውዬ ግን ባለ ሀብት ነው። ለምንድን ነው ሄዳ እንትን የሚሻማው? ሼር አድርጓት ይሄን ቪዲዮና በደንብ መዳረስ አለበት። ታጣራ። ትንሽዬ አይጠበቅ፣ ትንሽዬ ነው ነካ ነካ ማድረግ የሚጠበቅባት ስለማስተራብነት ማለት ነው። ከዛ ይገባዋል ካለች ትስጠው። የቀበሌ ቤት ተሰጥቶታል፣ ወስዷል፣ ተቀማው። እንደው መቀማት ነው ያለበት። አድርሷት ይሄን ቪዲዮ። እንግዲህ እቺ ሰሞኑን የመጣች ክርክር ደግሞ አለች። ያው በእርዳታ ዙሪያ በጣም ብዙ አይነት ሰዎች አስተያየት እየሰጡ ይገኛሉ። በተለይ ማስተራብነትና ያው ቢኒያም ዶክተር ቢኒያም መቄዶንያ ላይ ማለት ነውና ሰሞኑን ደግሞ አንድ አዲስ ነገር ተሰምቷል። ምንድነው እሱም ያው ማስተራብነት ዱራሜ ከተማ ላይ 2 ፎቅ አለው እያሉ ይገኛሉ። ያው ቢኖረው ምንም ክፋት አለው ብዬ አላስብም። ግን ብዙ ሰዎች ግን እያሉ የሚገኙት ከእርዳታ በሚያሰባስበው ገንዘብ ነው እያሉ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሉላ ገዙ በዚህ ሰዓት ብዙዎችን እያነጋገረች ትገኛለች። ብዙዎችን በማህበራዊ ሚዲያ ላይ አድናቆትን እየቸሯት ይገኛሉ። ታዋቂነት በኃላፊነት ካልተያዘ አደጋ አለው። ሉላ ግን ስሟንና ክብሯን ከጊዜያዊ ጥቅም በላይ አስቀድማለች ሲሉም እየጻፉ ይገኛሉ። ሴቶች አርቀው ያስባሉ የሚለው አባባል በተግባር ሲተረጎም በሉላ ገዙ ታይቷል። ከ1 ዓመት ከ1 ወር በፊት ብዙዎች ለጥቅም ሲሉ የሚጋፉበትን የ8 ሚሊዮን ብር መኪናና የአምባሳደርነት ክብር አይሆንም በማለት በገዛ ፍቃዷ ውል ያቋረጠችው ሉላ ዛሬ የብዙዎችን አድናቆት እያተረፈች ትገኛለች። በየካቲት 2017 ዓ.ም ሉላ ገዙ ከፊንቴክ ኢንቨስትመንት ጋር የነበራትን ድርድር በራሷ ውሳኔ ማቋረጧን ስታሳውቅ ምክንያቱ ምን እንደሆነ በወቅቱ ግልጽ አልነበረም ነበር።
ሆኖም ግን ዛሬ ድርጅቱ በፈጸሙ የወንጀል ተግባር የተጠረጠሩ ስማቸው የተነሳውና በቁጥጥር ስር የዋሉት ታዋቂ አርቲስቶች ሁኔታ ሲታይ የሉላ ውሳኔ የጥቅም ሳይሆን የመገንዘብና የጥንቃቄ ውጤት እንደነበረም ብዙዎች ተረጋግጧል ሲሉ ሀሳባቸውን እየገለጹ ይገኛሉ። ይህንን የሉላ ውሳኔ እንዴት አያችሁት? ሀሳባችሁን ኮመንት ላይ አስፍሩልኝ። እንግዲህ ሰሞኑን መነጋገር የነበረው ያው የፊንቴክ ኢንቨስትመንት እና የአርቲስቶቹ ጉዳይ ሰምታችኋል ብዬ አስባለሁ እና ከዛ ጋር በተገናኘ ሉላ ገዙም ነበረችበትና ቀደም ብላ ራሷን አግልላ ነው የሚባሉ መረጃዎች እየወጡ ነው እና ብዙ ሰዎች ሉላ ገዙን እያመሰገኑ ይገኛሉ። በዚህ በፊንቴክ በ1.6 ቢሊዮኑ የዘረፋ ወንጀል ቀንደኛው ተሳታፊ የነበረው ታደለ ሮባ ለህግ አልቀረበም። ለምንድን ነው? ስለዚህ የህግ ሰዎች ወዬ ሊሏት ይገባል። ሼር ኮምፕሊት ያርጋቸው አድርሱለት። ታድዬ አንተ ሻርኳ የሚያጫውት በቱታና ጸጉን አሳምረ ብር ባየበት ቦታ ሁሉ የማትቀር እርዳታ ድርጅቱን ምን ይሁን ብቻ ጫላ ካለው ስጋ እንዳየውሻ ሳሊቤት እያረክ ምትር ሰውና ገባ የምን ሽል ማለት ነው። አርቲስቶቹ ተሟልተዋል። ዘፋኝ ነው የቀረም ብለዋል። ኮንሰርቱ በደንብ ያማረ እንዲሆንልን ሂጂና ወይ ቤት ተቀላቀያቸው ልጅ ፈልጌ ነው ወይ ራስ ሄደ ደግ እጅን ስጥ። የሻማን ብዙ አትጠየቅም እንድች ብለዘፍነ መቀላቀል ነውና አድርሱለት። ታዲያ የጠፋ ወይራሪው እንፈልግሃለን ምን መደበቅ ነው? የዚህ የዘረፋ ወንጀል ቀንደኛ ተባባሪ ነህ፣ ብራንድ አምባሳደር ነህ። አሁን ዛሬ ላይ የትም አታመልጥም። ገባርለ ስለዚህ ሄድና ራስህን ለህግ ስጥ። ብዙ ሰው አታድክም። አንተም ብሎ ብራንድ አምባሳደር በጣም ነው የማመሰግነው። እንግዲህ ታደለ ሮባም የዚህ ነገር ሰለባ ነውና አሁን ላይ ለምን እንዳልታሰረ ብዙ ሰዎች እየጠየቁ ይገኛሉ። ምክንያቱም አብሮ ከነሱ ጋር ብዙ ነገሮችን ሲያደርግ ስለነበረ ማለት ነው። እና ይህንን ነገር ለመጀመሪያ ጊዜ ያጋለጠውን ግለሰብ ግን ታውቁታላችሁ? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሔር ካርዱን መዘዛት ማለት ነው። ዛሬ ነው ብሔሩ ትዝ ያለው። ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው፣ ብሔር ነው። የኔ ቤተሰቦች የኔ ብሔሮች ዛሬም ድረስ ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት። ብሔርተኛ ብንሆን ኖሮ ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት። እኛ ግን ከተማ ገባን፣ ፖለቲካ ለመድን። እዛ በአንድ በሬና በአንድ አህያ በሚያርሱ ብሔራችን ስም ከተማ ገብተን እንሰርቃለን፣ ከተማ ገብተን እናጭበረብራለን። የትኛውም ብሔር ለራሱ ጥቅም ለራሱ ሆድ ሲል እንጂ ለራሱ ብሔር ብሎ የሚሰራ አንድ ግለሰብ አጠሩልኝም፣ አንድ ፖለቲከኛ፣ አንድ ባለሀብት አጠሩልኝ። ሁሉም በብሔሩ በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው። ጥሩ ማሳያ ነው። ዛሬ ነው ብሔሬ ትዝ የሚለው። ባህርና በድሬዳዋ የምትገኙ ማጅራት መቼዎች ይኸው ለእናንተ በተደጋጋሚ ላይቭ ላይ የምናገረው ነገር ወንድማችን የተናገረው ነው። እሱ ለመንሱር ጀማል የተናገረው ቢሆንም ሁሉም ፖለቲከኛ ባለሀብት ነኝ ባይ ሁሉም በብሔሩና በሃይማኖቱ መቀፈል መደበቅ እንጂ መጀመሪያ ቀደም ብለው ለብሔራቸው ለሃይማኖታቸው የሚሰሩት ነገር የለም። ሊደበቁበት ካልፈለጉ በስተቀር ትገላላችሁ፣ በራሳችሁ ማለት ነው። ታስራላችሁ፣ ትዘርፋላችሁ፣ የፈለጋችሁትን ታደርጋላችሁ። ነገ ተጠያቂነት ይመጣል እንኳን ብላችሁ አታስቡ። ልክ ስትያዙ ግን እኔ እከሌ ስለሆንኩ ነው ብላችሁ ትዝ ያላላችሁ ብሔር ትዝ ያላላችሁ ሃይማኖት ውስጥ ዘላችሁ ትሸሸጋላችሁ። የማጅራት መቼዎች ጠቅላላ ባህሪያችሁ አንድ የሚያረጋችሁ ይሄ ነው። ከዚህ በኋላ የትም የምትደበቅበትም ሃይማኖት የምትደበቅበትም ብሔር የለህም። እንግዲህ የግለሰብ በቅርብ ዓመታት ውስጥ ነው ይመስለኛል፣ ዓመት ራሱ የሚሆን አይመስለኝም ወደ ቲክቶክ መንደር ከመጣና እንደዚህ አይነት ነገሮች ላይ ነው የሚሳተፈው። ከዚህ በፊት ብዙ ነገሮችን ተናግሮ ያው እሱ የተናገራቸው ነገሮች ልክ እንደሆኑ እናውቃለን እና በአሁኑ ሰዓትም የፊንቴክ ኢንቨስትመንትንም ከመጀመሪያው ጀምሮ ሲከራከርና ህዝቡን እንዳትበሉ እያለ ሲያስጠነቅቅ የነበረው ግለሰብ ይሄ በምስሉ ላይ የምትመለከቱት ግለሰብ ነውና በአሁኑ ሰዓት ቲክቶክ መንደሩን በጣም አጨናንቆታል። ቦታው ሲጀመር እንዲህ ነበር የተጀመረው። ግራ ክንፍ ላይ የተሰለፈውን አያችሁት፣ ቀኝ ላይ የተሰለፈውን ወረዲ ታውቁታላችሁ። አጥቂው አይጠፋችሁም፣ አጥቂውማ አይጠፋችሁም። ኳሷ የቱ ጋር እንዳለች ገብቷችኋል? አዎ
ካልገባችሁ እነግራችኋለሁ። ተቀያሪ አለ በዚህ ጫወታና ተቀያሪውን ትጽፉልኛላችሁ። ምቀኝነት ለመሰሪ አቀበላት በግራ ክንፍ ደግነትና ሩሩነት ተያይዘው ክርፍፍ የሚል ግጥም አንብቤ ነበርና እሱን ስላስታወሰኝ ነው ይሄ አጫውት። ጫውታው ስንት ለስንት እንዳለቀ ንገሩኝ። ሰይፉ ፋንታሁንም እንግዲህ እዚህ ነገር ላይ ያው መጀመሪያ ተለካክቶ ነበር ነው እያለ የሚገኘው ሰውየው እና ይህ ነገር ማን ነው ያልገባበት? ማንንስ ነው ያላሳተፈው? ይህ ነገር በጣም አሳሳቢና በጣም አስደንጋጭ ነገር እየሆነ ነው የመጣው በአሁኑ ሰዓት። ኢትዮ ቴሌኮም ካሰብኩት በላይ ትርፍ በትርፍ ሆኛለሁ ያለ ነው። ተቋሙ ጨምሮም በራሴ የጊዜ ሰሌዳ እየተንቀሳቀስኩ ነው ለዚህ ስኬት የበቃሁት እንጂ ሌላ ተወዳዳሪ የቴሌ ኩባንያ ስለመጣብኝ አይደለም ብለዋል። ኩባንያው አሁን ተግባራዊ ያደረጋቸው አዳዲስ አገልግሎቶች ተወዳዳሪ ኩባንያ ሳይመጣ በፊት ከጎርጎሮሳውያኑ 2018 ጀምሮ ሲተገብራቸው የቆያቸው ማሻሻያዎች ቅጥያ ስለመሆናቸውም ተናግረዋል። እንግዲህ የቴሌ ማትረፍ ብዙ ሰዎችን እያናደደና እያነጋገረ ይገኛል። በአሁኑ ሰዓት የእኛም ብር እየዘረፋችሁ አተረፈን አትበሉ እያሉ ብዙ ሰዎች በአሁኑ ሰዓት ሀሳባቸውን እየገለጹ ይገኛሉ። ኢትዮ ቴሌኮም በሀገራችን ከሚገኙ ግዙፍ ኩባንያዎች ዋነኛው ነው ማለት አንደኛ ላይ ሁሉ መቀመጥ የሚችል ኩባንያ ነው። ግን ሲሰራ ሰፈር ውስጥ ያለ የሆነ ሱቅ የሸቀጥ ሱቅ እንኳን የሱን ያህል በግዴለሽነት ስራ አይሰራም። የምሬን ነው። የአንድ ወር የኢንተርኔት የድህረ ክፍያ አገልግሎት ላይ የ700 ብር አገልግሎት ላይ 300 ብር ጭማሪ ሲያደርጉ ጭማሪ ልናደርግ ነው፣ በዚህ ምክንያት ጨምረናል፣ ከዚህ ጊዜ ጀምሮ ጨምረናል ምናምን የሚል ነገር የለም። በቃ ጨምረናል። ሰው አገልግሎት ፈልጎ ሲሄድ የ700 ብር አገልግሎት ላይ 300 ብር ጨምረናል። ደግሞ የሚጨምሩበት ጊዜ በዓለም አቀፍ ሁኔታዎች ከነዳጅ ጋር በተያያዘ አገሪቱ ውስጥ ከፍተኛ የሆነ የዋጋ ንረት በተከሰተበት ጊዜ ላይ ትራንስፖርት፣ ሌሎች ጉዳዮች በአስገዳጅ ምክንያት ዋጋ በተጨመረባቸው ጊዜ ልክ እንደ ጠላት ክፉ ጊዜን ጠብቆ አድብቶ እንደሚያጠቃ ጠላት ዋጋ ጭማሪ አድርገናል። ደግሞ የጭማሪው ከፍ ከማለቱም ደግሞ ሳይነገር እንደ ደንበኞችን ማክበር የሚባል ነገር እኮ አለ። በቃ በዚህ ምክንያት ከዚህ ጊዜ ጀምሮ ጨምረናል ብሎ መንገርም ጌታ በየምክንያቱ ቴክስት የምትልኩልን ተቋም ናችሁ አይደል? እቺን 3 መስመር ቴክስት ጭማሪ አድርገናል የሚል ቢያንስ አትልኩልን። እንግዲህ የንግግር የብዙ ሰዎችን ያው ልብ እንደሚያነብ ምንም ጥርጥር የለኝም። በጣም ብዙ ሰዎች በዚህ ጉዳይ በጣም ተማረው በጣም ብዙ ቪዲዮ እየሰሩ ይገኛሉ እና ቴሌ ምን አይነት ሐሳብ እያሰበ እንደሆነ በአሁኑ ሰዓት የመንግስት ድርጅትም አይመስለኝም። እኔ የግለሰብ ድርጅት ራሱ በዚህ መጠን ያተርፋል ብዬ አላስብም፣ ህብረተሰቡ ላይ ማለት ነው። እንዲያውም ምን አለ ይሄ ተመታ እንደው ሀግ ብሰጣችሁ እጃችሁን ብስመው ብሎ በጫማ ጥፊ ዘቀዘቀን። ይሰድበናል ብለን ምናምን ሰፍ ብሎ የጠበቀ ሰው አለ። ገብቷል። አሁን ለምሳሌ አዶናይ ተቀጥቅጧል አይደለ? እኔም ሌሎቻችን ምናምን ቀጥቅጠ ነው። አንዳንዱ ሌቭሉን አሳንሶ ምልህ ያን ያህል አይገባውም። ገባ? እንቀጣቀጣለን በስሱ ምናምን ነገር እንላለን። በማይገባው ደረጃ የሚወርድ ደግሞ አለ። አንዳንድ ሰው በቃ ዝም ብሎ እኝም ይላል ደግሞ እቃቅ ተግባባን። ከዛ ምን አለ ምንድን የተጎዳችሁት አለ። ጭራሽ እናሳዝነው ጀመረ የተመታ እግዚአብሔር አሳዘነው። እንደው ሀግ ብሰጣችሁ እንደው እጃችሁን ይዤ ማን የጎዳ ማን ነው እንዲያረገ እቅፍ ባረጋችሁና እንደው አይዟችሁ ብላችሁ ደስ ይለኛል ብሎ እንደዚህ ቀረቀረል። ሌላው ቢሆን እኔን የተናገርከው ብሎ እኮ ሊጮህ ነው። ሌላው ቢሆን አደራ እዛ ፕሮግራሙ ላይ የምትገኙ ጀለሶች ለአዶናይ ይሄ በማኛ ሂሳብ ነው እያላችሁ እቀፉልኝ። አይቶ ምክንያቱም ልጁ ብትመክረው እኛን አይሰማን። በራሱ ዛቢያ የሚሄድ ሰው ነው። ይመቸው። እኔ አሁን ትክክል ነው። በቃ
በራሱ ዛቢያ ሄዶ ማለት አዲስ ነገር ሊሰራ ይችላል እኮ ታውቃለህ አይደል? አይ ኖ እኔም በጣም ይሰማኛል። አዲስ ነገር ፈጥሮ ዋው አስደመመን ልንል እንችላለን። ክብታ እኔ የምለው ምንድነው አዶናይ በጣም ምክር ይሰማል። አንድ አድቫይዝ መስጠት እፈልጋለሁ። ስለ ቱሩ የሚጠቅመው አድቫይዝ ነው። ምናልባት አንዳንድ ያውቀው ሊሆን ይችላል። ካላወቁት ምክር ይመከር ምክር እንትን አድቫይዝ ልስጥ። ያው ሰገጥ ያለ መከራቸዋል እንኳን እንዲመከር አይደለም እናቴ ላይቭ ላይ አይሆን ኖ አማራጭ የሆነ ነገር ካለ እንደዚህ የተሰጠው ነው። እኔ እኮ እንትን ነኝ እኮ አታውቂም፣ አማካሪ እኮ ነኝ እኔ። ሰፖርት ለማድረግ ነው። በቃ ወገኔ ነው፣ ደሜ ነው፣ ኢትዮጵያዊ ነው። በቃ ደስ ብሎታል ህልሙን እየኖረ ስለሆነ ሂዝ ላይክ ያንግ ጋይ ከና ወጣት ነው፣ ወገኔ ነው፣ የአገሬ ልጅ ነው። እዚህ አሜሪካ መጥቶ ነው እዚህ ያልተሳካለት ቦታ እንደገና ስኬታማ ሆኖ ማየት ፈልጓል። ስለዚህ ባግዘው ምን ችግር አለው? ክፋት አለው? ክፋት የለውም ማለት ባግዘው አብሬው ብቆም ክፋት የለውም። ቢሄድ ሁሉ ደስ ይለኛል። ግን ልኬለታለሁ 10 ገዝቻለሁ። ከዛ በላይም በገዛ ደስ ይለኛል። ግን 10 ገዝቻለሁ። 10 በቃ 10 ወንበር ማለት ነው። ስለዚህ ምንም ይሁን የሆነ ሰውዬ እኛ አይስፒድ ሾው ምናምን ምንለው እንደዚህ እኮ ነው፣ ተጋግዞ ነው። አይስፒድ ሾው ምናምን ሾው የሆነ ደግሞ የማይታወቅ ዘፋኝ መጥቷል ኢትዮጵያ ውስጥ አይደል? አሁን እንደዛ አይነት ሰው መጥቷል። እና እንደዚህ ልክ እንደዛ ማለት እኛ በቃ መደጋገፍ አለብህ። የሆነ ሰው ወደፊት ሲመጣ ገፋ አድርገህ መተቻቸት ሳይሆን መስደብ ሳይሆን ማንጓት አንተን ብሎ ምናምን ብሎ ማንቋሸሽ ሳይሆን መደገፍ ያንን ሰው ድሪሙን እንዲኖር ህልሙን እንዲኖር። እኔ ምንድነው ቡጋቲ ገዝቶ ቢነዳ ራሱ ደስ ነው የሚለኝ። ኢትዮጵያዊ በቃ አንድ ኢትዮጵያዊ ቡጋቲ ያለ ምናምን የሚነዳ ኢትዮጵያዊ ያለ ብዬ እኔ ባሳይ ራሱ ደስ ነው የሚለኝ። አሁን የሱ ሰክሰስ ለኔ ኩራቴ ነው። ይሄንን ያዙ። የአንድ ኢትዮጵያዊ ሰክሰስ ለኛ ኩራት ነው መሆን ያለበት። ለምን የሆነ ሀገር ላይ ኢትዮጵያዊ እኮ ነው የሀገሬ ልጅ ነው ትላለህ። አየህ በድህነት የሚያውቀውን በከፍታ ያውቀዋል። አሁን እሱ እዛ ጋር የስሙን በዛ አዳራሽ ላይ አጽፎ እያሳየ ነበር አይደል? ነጮች ሳይሆን ምንድነው ምናምን ይላል። ምንድነው እዚህ ጋር ጻፈው ምናምን ሂስ ፍሮም ዌር ምናምን ነው ፍሮም ኢትዮጵያ በቃ አለቀ። አሁን አይስፒድ ሾው መጥቶ ኢትዮጵያ ምናምን እንደዚህ እኮ ነው። ፎሎወር ስለበዛ ሰው እንደዚህ ስለተከተለው ምናምን እኮ ነው ያ ነው። እና እንደዛ ነገር ነው መልመድ ያለብን። ሰውየው መጥቶ ምን ትመስላለች ሲል ቀንድ ትመስላለች፣ ለምን ትመስላለች፣ እግሯን የከፈተች ሰው ትመስላለች፣ ምን ትመስላለች፣ ወገቧን የያዘች ሰው ትመስላለች ቢለኝ አጨብጭቤ ነው መውጣት። አውቃታለሁ እኮ ምን እንደምትመስል ግን አጨብጭቤ ወገቧን የያዘች ሰው ትመስላለች በቃ ከዛ ከፍዬ ወገቧን የያዘች ሰው ትመስላለች። እንደዚህ እንትኑ አይደለም እኮ የሆነ ለእንትኑ ሳይሆን ግን ሰፖርት ማድረግ ድሪሙን ህልሙ ጋር አብሮ መቆም ምናምን ስኬታማ እንዲሆን ያን ነገር ሌላም ቢመጣ ሌላም ቢመጣ እንግዲህ በስተመጨረሻም ለአዶናይ በጣም ብዙ ሰዎች እያመኑ መጥተዋል። ዮኒ ማኛ እንግዲህ አንዴ ወደዚህ ይላል፣ አንዴ ወደዛ ይላል። ያው አያስተማምንም የሱ ነገር። ግን በቪዲዮ ላይ እንደተመለከታችሁት ዮኒ ማኛም ያው ጂጂኪያም በስተመጨረሻም እጅ እየሰጠች ይመስላል። ሲቀጥል ደግሞ ያው ፍራኦል ኢቴቻም የተናገረው ነገር በጣም ልብ የሚገዛና በጣም ደስ የሚል ነገር ነው። ያው ታሪኩን ነው ወይ ደግሞ አላማውን ነው እየኖረ የሚገኘው ይህ ልጅ ብሏል። እና ትክክልም ይመስለኛል። አዶናይ ድሮ ላይ የተናገራቸውን ነገሮች አሁን ላይ እየኖራቸው ነው ብዬ ስለማስብ ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ክብሩ ይስፋ እናትና የልጁ ይሄ ፐብሊክ አናውንስመንት ነው። እኔ አሜሪካን ሀገር የነቃንን በጣም የነቃ ህዝብ ያለበት ነው ብዬ አምኜ አዶናይ እንዴት እኛን ሞቲቬት ሊያደርግ ይመጣል ብዬ ጓገጭ ብያለሁ። ይሄ አዶናይ በቴክኒክ ብልሽት ነው። በጣም ይቅርታ፣ በቴክኒክ ብልሽት ነው። ለካ ስንት እብድ፣ ስንት ሾጥ፣ ስንት ቀውስ፣ ስንት ፉል ታይም እከክ ያለበት ሀገር መሆኑን ስላሳየኸኝ በጣም አንተን መደገፍ ነው ያለብኝ። ስንት እከክ መሀይም እንዳለ አይቻለሁ። ለምሳሌ አንድ ልዘግበ ያራዳ ልጅ ምንድን ነው መዘግብ መሰለ? አንዱ ልጅ ለአንተ አግዞ ይመስለኛል እዚህ ሀገር ላይ ልጅ ፖስት አርገህ ኔጌቲቭ ነገር ተናገርክ ማለት በህይወት ላይ ፈረድክ ማለት ነው። አሜሪካን ሀገር ገባ። እኔ አሁን ያን ሰው
ከስሼ አፈር ከድሜ አሜሪካን ሀገር ማስገባት እችላለሁ። ስለዚህ ያልሰለጠነ ሰው መሆኑ ገባኝ። አንተም ጋር ሲመጣ ድሬስ ኮድ ፕሮቶኮል ተብሎ ሲመጣ ኮፍያ ዙሮ የሆነ የጻን ልጅ ቲሸርት ለብሶ ምናምን ቃቃ ሲጫወት ያየሁት ሰው አለና ሌሎች ደግሞ የማይረቡ ሰዎች አሉ ምናምን እንዳልኩ በሱስ በምናምን ብዙ የህይወት ካርታ የጠፋባቸው ዲያስፖራዎች ብዙ እንዳለ አሳይተኛል አንተ። ስለዚህ ለእኛ ይምጣልን ሞቲቬሽናል ስፒከር ብለው ካሉ my brother do you think ለካ እኔ ዲያስፖራ እግዚአብሔር ምስክሬ ነው የምለው አብዛኛው የሰለጠነ አብዛኛው ላይፍ አንደርስታንድ ያደረገ አብዛኛው ሀስል የሚያደርግ አብዛኛው ጎበዝ የሆነ ነው የሚመስለኝ in America. that was me. so እኔ ስተተኛ ነኝ። ስለዚህ አዶናይ ይሄን ፉል ታይም እካክ መሀይምና ያልሰለጠነ አሜሪካ አይደለም ጨረቃ ላይ ቢወጣ የማይሰለጥን ዲያስፖራን በደንብ አድርገህ ምን አርግልኝ አንቃልኝ። ያንን ነው ምለው። ስለዚህ ምንም ከአንተ ጋር የሚያቃርነኝ ምንም ነገር የለም። ሌላው አንተ ጋር መጥተው ኮምፕሌን ያደረጉት ራሳቸው መልሰው መጥተው የሚያጨበጭቡት ራሳቸው ካየ ቪዲዮውን ያሳዩዋል። እርግጠኛ ሆኜ መናገር እችላለሁ፣ ያሳዩዋል። እኔ ቤት መጡ፣ ኮምፕሌን አደረጉ፣ ጮሁ፣ አለቀሱ። እንዲሆንን ተንቀን ተባረን እንዲያርገውን በዚህ ፈጥረውን በዚህ ወጥቼ በዚህ ገብቼ አንዷ ብልጽግና ስለሆንኩ ነው፣ አንዷ አብይን ስለምወድ ነው፣ አንዱ ድሬስ ኮድ ስላለበስኩ ነው፣ አንዱ በዚህ እያለ ምድረ እብድ መጥቶ እኔ ፔጅ ላይ ኮምፕሌን ሲያደርግ እንዴት አሜሪካ እየኖርክ እንደዚህ አይነት ነገር ይደረጋል? እኔ ጠረጴዛውን ገልብጬውላ ነው የምወጣው ብዬ ስናገር ነበር። በሌላ ነገር ደግሞ ከሄድን ደ ሌጀንድ ክበበው ገዳ የመጨረሻ የሚመቸኝ ሰው ነው። እሱና እኔ ኮሜዲያን ብዬ የምላቸው ነፍሱን ይማረው ተስፋዬ ካሳ የሚባል አለ። ሌላ በጣም ይህንን በጣም ነው የምወደው ክበበው ገዳና መስከረም በቀለ፣ ሁለቱ ኮሜዲያኖች ፎር ሚ ደ ሌጀንድስ በጣም መወዳቸው በጣም ማከብራቸው ሰዎች ናቸው። ኤኒዌይስ አዶናይ ሰክሰሱን አግኝተዋል። በርታ በዚህ ጉዳይ ላይ እኔ ነቅተዋል ብዬ ስላሰብኩኝ በጣም ይቅርታ። በጣም ይሄ እካክ የሆነ ዲያስፖራ ስላልነቃ በደንብ አነቃቃልኝ ለማለት ያክል ነው። ይመቼ። መልካም ጊዜ። ማርች 28 ሄዳችሁ ምድረ ሰገጤ መሀይም ነቅተ በደንብ ነቅተና። አመሰግናለሁ። መልካም ቀን። እንግዲህ የዮኒ ነገር አንዴ ወደዚህ ነው አንዴ ወደዚህ ነው። እንደውም ቲክቶክ ላይ የሆነ ኮሜንት አንብቤ ነበረ። አንተን ፎሎ አንፎሎ ማድረግ ሰለቸን እያሉ በተለይ የአዶናይ ፋኖች ማለት ነው የአዶናይ ተከታዮች ስለ አዶናይ መጥፎ ነገር ሲናገር አንፎሎ ያደርጉታል፣ ስለ አዶናይ ጥሩ ነገር ሲናገር ደግሞ ፎሎ እያደረጉት ሰለቸን እያሉ ይገኛሉና የዮኒ ማኛ ሙዱ ነው። ምንም ማድረግ አይቻልም። እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ወደ ኦርቶዶክስ መመለስ እውነቴን ነው የምነግርህ። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ነው የማውቀው። ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት፣ ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል? እንደ ይሄን ነገር አሁን አንቺ ላስተካክላቸው ወይም የሚስተካከሉ የምትዩ ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ገብቶሻል? መነጋገር ያለብን ላስተካከል ተብሎ እኮ 47,000 ዲኖሚኔሽን ተደርሷል በፕሮቴስታንት። ላስተካክል እየተባለ ቢካም ላይ 47,000
ኦርቶዶክስ ሳታስተካክለው ለ3000 ዘመናት ቆይታለች። ዊዝ ኖ እኔ አሁን ለምሳሌ ይኸውልህ አንተ ተግባባን። አሁን የኦርቶዶክሱን አቁመናው እዚህ ጋር ባለው ሶፊያ ሽባባው እንግዲህ ወደ ኦርቶዶክስ ልመለስ እችላለሁ እያለች ትገኛለች እና ይህ ነገር ብዙዎችን ያነጋገረ ተግባር ሆኗል፣ ወይ ደግሞ ብዙዎችን ያነጋገረ ጉዳይ ሆኗል። እስኪ እናንተ በዚህ ቪዲዮ ላይ ማየት ሀሳብ አስተላላችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አንተን አይተን ነው ባንተ በልኩ የእውነት ነው አምነውኝ ነው የመጡት ብዬ ነው የማምነው። እነዚህ ሰዎች ምላሽ እስኪሰጥ ድረስ ጊዜም ቢያልቅ እንኳን መከታተል አይቀርም። ስደርስ ሁለተኛ ዙር እየተሰጠ ነው እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው፣ ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው፣ ርክክብ ሲያደርግ ነው። እዛ ላይ ነው የተገኘሁት። ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው እንትኑን ፊርማውን የሚያደርግ ነው። ልክ እዛው ላይ ነው። አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል። በዚህ መልኩ ነው ይከፈልሃል። እንደዚህ አምባሳደር በመሆን በዚህኛው ማለት ነው። በሌሎቹ እንደሚከፈል አውቃለሁ። ኦፍኮርስ እንደዛ ነው የምትሰራው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወጡበት አለ። መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ይሰጣል። አንተ ከስምምነት ውስጥ አለ? አዎ፣ ምክንያቱም በሰራው ልክ ነው። አንተ ነው የምትመርጠው። ምንድን ነው የምትፈልገው? ግን ትልቁ ነገር ምን መሰለህ? ትልቁ ነገር ከነዚህ ሁሉ ውጪ የእውነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ቅድሚያ የምትሰጠው አለ። ይሄን ነው የማገለግለው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ አንድ ጊዜ ልክ ተነሳ። ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሐሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን። የት አለ መኪናው? ሄደን አይተን እዛ በረሃ ድረስ ሄደን የእውነት በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ድረስ ሄደን አይተን ነው እንግዲህ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነ ጥበብ ሰው ወይ ደግሞ እንደኔ ሙያዬ ትልቁ ነገር ከማህበረሰብ ጋር ነው የምትሰራው። ለማህበረሰብን ነው የምታገለግለው። ገብቶሃል? ማህበረሰብ ከሌለ የምትሰራው ስራ አይደለም። ይሄን ነው ቅድሚያ የምትሰጠው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ እንዳልኩ ተቋም ነው። ይሄን ተቋም አብሬው እስካለው ድረስ ለማህበረሰቡ ያለኝን ቃሉን ጠብቆ እንደሚሰራ እርግጠኛ ነኝ። ይሰራል ብዬ አምናለሁ። ትልቁ ነገር የምትሰጠው ይሄን ነው። ግን አንተ መኪናውን ወሰድክ? አዎ መኪና ወስደናል። አንተ ትመርጣለህ፣ መኪና ይሻላል ምናምን ትባላለህ። ግን ገና እርግጠኛ የምትሆንባቸው የምትቀበላቸው ነገሮች አሉ እና ያልተረከብናቸው ነገሮች አሉ። ውዝግቡ ሲነሳ ያው ቅድም ያነሳቸው አይነት ቅሬታዎች በጣም ዘገየብን፣ ይሄ ነገር ልክ ነው እውነት ነው ወይ የሚሉ ጥያቄዎች ተነሱ። ከዛ በኋላ ወደ አንተ ጥያቄዎች መጡ ሰዎች ወደ አንተ? ኦፍኮርስ ነው ይመጣል እኮ። ምን አልክ? ይመጣል እንዴ? ይሄ በድርጅቱ በኩል አጣራ? አዎ ይሄ ማስተካከያዎች መደረግ አለበት። ለዚህም ነው ከዛ በኋላ ከዛ ካሉት ከተመዘገቡት ሰዎች ተመርጠው 5 ሰዎች ሄዱ አይደል? አሁን ሄደዋል። ይሄን ሁሉ ያደረግ ነው እንደ አምባሳደር ተሰብስበን መደረግ አለበት ነው። ሄደው አይተው መጡ፣ አይተናል። አሁን ደግሞ እየመጣ ነው መኪና በእርግጠኝነት። ከዛ ደግሞ በየጊዜው ይሄን ማድረግ አለበት። እኔ እንግዲህ ለ1 ዓመት ነው የተዋልኩት። በዚህ 1 ዓመት ውስጥ መረከብ ያለበት ሁሉ ተረክቦ ዘግይቶብኛል ያለ የሚያስፈልገውን ነገር ሂደት ማድረግ እንግዲህ እንደ ተቋሙ ማድረግ ያለበትን ያደርጋል። እንግዲህ ሌላም ጊዜ ስትሰራ የምትዋዋለው አንተ ምርቱን እንድታስተዋውቅ ነው እንጂ አስተዳደራዊ ስራ ውስጥ እንድትገባ አይደለም። የለም ይሄም ህጉም አይልህም። ማስተዋወቅ ነው። አንድ የሰራሁት ማስታወቂያ አለ። እሱ የሚለው አሁን ካለው ከግሪን ሌጋሲ ጋር በተያያዘ የአየር ለውጥ ለማምጣት እንደዚህ አየርን እንዳይበከል የኤሌክትሪክ መኪና አስፈላጊ ነው
የሚል ነው እንጂ በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል። ለምን አትልም? እሱማ ያስተዋውቃል ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው እኔ የምለው ይሄን ነው። ግን አስተዳደራዊ ስራው ሌላ ነው። ይሄ ነው ያለው ነገር። አሁን የ1 ዓመት ውልህ መቼ ያልቃል? አሁን 2 ወር ምናምን ይቀረኛል። ትቀጥላለህ? እንደ ሁኔታው መስተካከል ያለባቸው ነገሮች መስተካከል አለባቸው። መድረስ ያለበት ትቀጥላለህ አትቀጥልም መሰለህ እንግዲህ ለህዝቡ ለተመዘገበው መድረስ አለበት የለበትም እስካለው ድረስ ከአምባሳደርነት ብነሳም ይሄን ነገር ግን ማድረግ ግዴታዬ ነው። ምክንያቱም አንዱ እኔ ነኝ። እንደ ህዝብ ስትሳሰብ አንዱ አንተ ነህ። የግድ ነው እስከ መጨረሻው ድረስ አብረን ነን። እንግዲህ ይሄ ተቋም ነው፣ የኔ ግለሰብ አይደለም መጥቶ ያፈራረመኝ። ይሄ ተቋም እስካለ ድረስ እነዚህ ተመዝጋቢዎች እንግዲህ አሁን ቢመጡት ጥያቄዎች አሉ። አንተን አይተን ነው በአንተ በልኩ የእውነት ነው አምነውኝ ነው የመጡት ብዬ ነው የማምነው። እነዚህ ሰዎች ምላሽ እስኪሰጥ ድረስ ጊዜም ቢያልቅ እንኳን መከታተል አይቀርም፣ ማድረግ አይቀርም። ግን እንደዚህ ጫናው ሲበዛብህ ብዙ ሰዎች እንደዚህ አሁን እንዳልከው ሲሉ ምን ነው እዚህ ነገር ውስጥ ባልገባው የሚል ስሜት ተሰምቶ ነበር። እንደሱ ማካልክ እየሸሸህ ነው አንዴ ገብተህበታል። እውነት ነው የምነግርህ። ምክንያቱም ኃላፊነትን መወጣት አለብህ። በፍጹም አይደለም ይሄ መሄድ ያለበት ድረስ ትሄዳለህ ነው። ሰሞኑን በአሜሪካ በኢትዮጵያ ኢንፍሉዌንሰር የተዘጋጀ አንድ የሞቲቬሽን ኢቨንት እንዳለ ታውቃላችሁ። እና ይህንን በሚመለከት የሚሰጡ አስተያየቶችን እያየው ነበር። አንድ ሰው የሆነ ኢቨንት ሲያዘጋጅ ያንን ሰው የሚወደውና የሚከተለው ሰው ይሄዳል። ሌሎቻችሁ ካልተመቻችሁ አለመሄድ መብታችሁ ነው እንጂ ሌላውን ሰው ኢንፍሉዌንስ ለማድረግ የምትፍጨረጨሩት ነገር ያስቀኛል። አሜሪካ፣ አውሮፓ፣ አረብ ሀገር ቁጭ ብላችሁ ወጣቱን ለመተቸት እናንተ ሞራሉ የላችሁም። ባይዘወይ ማን ነው እናንተን አስተያየት ሰጪ ያደረጋችሁ? ምን ሰራችሁና ነው ወጣቱ ላይ ብዙ አስተያየት የምትሰጡት እናንተ? የምሬ ነው። ቲክታክ ላይ ያሉ ህፃናት የ14 የ15 የ16 ዓመት ልጆች የሰሩትን ነገር እኮ እናንተ 8 ዓመት ብሎ አልሰራችሁ። ምንድነው የሰራችሁት? ቁጭ ብላችሁ መሳደብ፣ መተቸት ነው ይሄን ሁሉ ጊዜ የሰራችሁት። ስለዚህ ሞራሉ ቢላችሁም እና ወጣቱ ላይ እጃችሁን ለመጠቆም አትሩጡ። ሌላው ደግሞ ምንድነው መሰላችሁ፣ እኛ እርስ በርስ ወጣቶች ብዙ ልንቀያየም እንችላለን፣ ልንጣላ እንችላለን። ተመልሰን ህይወታችን ሀገራችን ተመሳሳይ ስለሆነ መቀጠላችን አይቀርም። ግን እናንተ መጣችሁ በቲክታከሮች ህይወት መካከል ገብታችሁ አሁን ሃይማኖቱ፣ ፖለቲካው ምናምን እምቢ ሲላችሁ፣ ጦርነት ለመቀስቀስ እምቢ ሲላችሁ፣ በዛ ነገር ለማትረፍ እምቢ ሲላችሁ፣ አሁን ደግሞ መጣችሁ የትንንሽ ቲክታከሮችን የፍቅረኛ ማቾችን ህይወት እየመጣችሁ እሱ እንደዚህ ፍቅረኛው እንደዚህ ሆና የ60 ዓመት ሰው ቁጭ ብሎ ይሄን ያወራል። በጣም በሚያሳዝን ሁኔታ ሶሻል ሚዲያ ላይ ይሄን እያየ ነው። እናንተ ደግሞ ቲክታከሮች ባካችሁ፣ እኔ እኮ ከዚህም በፊት ብያችኋለሁ፣ ከነዚህ ሰዎች ጋር እየተቀመጣችሁ እያወራችሁ የነሱን ተመልካችና ፎሎወር እያበዛችሁ እኛ ላይ እንዲጫወቱ አታድርጉ ፕሊዝ። ይሄን ነገር ባካችሁ ለምታውቋቸው ቲክታከሮች ሼር አድርጉልኝ። ማለት እነዚህ ሰዎች ከሶሻል ሚዲያ እንዲጠፉ ማድረግ የምንችለው እኛ ለነሱ አቴንሽን ባለመስጠት ነው። እና ስማቸውን አትጥቀሱ እና ከነሱ ጋር አትቀመጡ። በቃ ላይቭ ላይ በቃ ይበቃል እኮ በቃ። እኛ ሌሎች ቲክታከሮች የሉም እንዴ? ከነሱ ጋር ላይቭ መግባት ግዴታ ነው? ምንም ቢሏችሁ፣ ምንም ስለናንተ ፖዚቲቭ አስተያየት ቢሰጡ እነዚህ ሰዎች ለራሳቸው ጥቅም ነው። የራሳቸውን ልጆች የትምህርት ቤት ክፍያ ለመክፈል ሲሉ የእናንተን ህይወት የሚያበላሹ ሰዎች ናቸው። የራሳቸውን ሞርጌጅ ፔመንት ለመክፈል ሲሉ እናንተን ቢገሏችሁ አይጠሉም። በጣም ስግብግብ ሰዎች ናቸው። እኔ 8 ዓመት ሙሉ ሶሻል ሚዲያ ላይ አይቻቸዋለሁ። ለሶሻል ሚዲያ አዲስ ከሆናችሁ ልንገራችሁ፣ እነዚህ ሰዎች እናንተን ለመጥቀም አንድ ቀን አያስቡም። እነሱ ሁሌ ለራሳቸው ነው የሚያስቡትና ከነዚህ ሰዎች ጋር ላይቭ ላይ አትቀመጡ። በቃ የአዶናይ ነገር ያው ውጭ ያሉ ዲያስፖራዎች እንደተቃወሙት እናውቃለን። እና በተለይ ደግሞ አሜሪካ ላይ የሚገኙ ኮንተንት ክሬተሮች ማለት ነው እና ለነሱ ይመስለኛል ትክክለኛ ንግግር ነው የተናገረው ብዬ ነው የማስበው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አላችሁ? ለማንኛውም ውድ ቤተሰቦቼ የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ ቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።